ሜጀር ፕሮፌት ማለት በጣም የብዙ ሰው ጉድ ያወራ ማለት አይደለም። ሜጀር ፕሮፌት ማለት በረጅም ቮሊዩም ስለ መሲህ ያወሩ ናቸው። ጠንቋይ ቤት አይደለም ቸርች። እንዲደረግልህ እንዲትሆናለህ እንዲተደረጋለህ እንድትሰብኩን የምንፈልገው ኢየሱስን ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ ዛሬም በአዲስ ቪዲዮ እናንተ መጥቻለሁ። ቪዲዮውን ላይክ ሼር ማድረግ ለብዙዎች እንዲደርስ ያደርጋል። አንድ ላይክ ብዙዎችን ማዳን ስለሆነ ላይክ ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮቹ እናመራለን። አሁን ያለ የመንፈስ ቅዱስ ልምምድ አቀራረቡ አፔታይታችንን ጠርቅሞታል። አንዳንድ ጊዜ በህይወታችሁ ያጋጥማችሁ በጣም ተርባችሁ የምትበሉበት ቦታ ስትደርሱ ምግቡን የሚያቀርቡት ሰዎች ዘረከረከረከረከረከረከረው ያቀርቡት ረሃባችሁ ይጠፋል። ወይ ሳምቦዲ በሚያስጠላ መንገድ ሲጎርስ ብታዩት እርቧችሁ ነበርኩ በቃኝ ትላላችሁ። በቅቷችሁ እኮ አይደለም፣ የእውነት ግን በቅቷችኋል። የሆነ ነገር ተቋርጧል ውስጣችሁ። ትርቦኛል ነበር እንዴ? አየዋ ሲዝረከረክ በሚዝረከረክ መልክ ሲበላ ረሃባችን ይጠፋል። የአብዛኞቻችሁ እንደዛ ሆነ ከሆነ እንደው እግዚአብሔር ዛሬ ይግፈፍልን ወገኖች። የመንፈስ ቅዱስ ነገር በጣም በመንፈስ ቅዱስ ስም ተዝረክርኳል። አሁን በመንፈስ ቅዱስ ስም ምኞታቸውን ነጋሪዎች በመንፈስ ቅዱስ ስም፣ የውሸት ነገሮች በመንፈስ ቅዱስ ስም፣ እብደት በመንፈስ ቅዱስ ስም፣ ካምሮ የሚያወጣ ነገር በመንፈስ ቅዱስ ስም፣ የቸርች ትርምስ በመንፈስ ቅዱስ እና የመንፈስ ቅዱስ ነገር አረፌ ልቀመጥ ነገር ሆነ በቃኝ ብለናል። እሷን ካፕ እግዚአብሔር ቢያነሳል በሚጠማ ልብ ነገር ስቷል ማለት እውነተኛው የለም ማለት አይደለም። ነገር ስቷል ማለት እውነተኛ የለም ማለት አይደለም። አለ እግዚአብሔር አለ፣ መንፈስ ቅዱስ አለ፣ የእውነት አለ፣ የእውነት ትንቢት አለ፣ የእውነት ፈውስ አለ፣ የእውነት ምሪት አለ። እንደዛ ካልሆነማ በራችንን ዘግተን ወደ የቤታችን ብንገባ ይሻላል። አለ ግን ጥማታችንን የወሰደብን የተዝረከረከው ነገር ስለሆነ ሌላው ይሄ ራስን የመቻል መንፈስ ስቲል መንደርደሪያ ላይ ነው። ራስን የመቻል ስፒሪት ነው የዚህ አሁን የዘመናችን ስፒሪት። ዴስፐሬሽን የለም። ሁሉ ነገር ስላለን ስለሚመስለን ዕውቀት አለንና ገንዘብ አለንና ድርጅት አለን። I can solve my own problems. Give me time, I can solve. በጣም የሰው አእምሮ ላይ፣ በጣም የሰው አሰራር ላይ፣ በጣም ገንዘብ ላይ፣ በጣም ቴክኒክ ላይ በጣም በራሳችን ሰኪዩርድ ሆነናልና ዴስፐሬት መንፈስ ቅዱስ ያለ አንተ አንችልም የሚለው ነገራችን ተወስዷል። ወገኖቼ ያለ መንፈስ ቅዱስ አንችልም። በመንፈስ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ኢዝ ፕሪንሲፕል። ይሄ ግጥም ያለ እውነት ነው ማለት ነው። አሁን ላይ የመንፈስ ቅዱስ ረሃብ ብዙ ሰዎች እያስጠላው የሚገኘው ወይም እየደበረው አንዳንዶችም እኔ አይቻለሁ ኮሜንት ላይም ከቸርች የመጥፋት ነገር እያረጋቸው የሚገኘው ይሄ ያልተገባ ልምምድ ማለት ነው። መንፈስ ቅዱስ ያላደረገው የሥጋ ልምምድ ማለት እና ከሰዎችን ከማሰናከል እግዚአብሔር እንዲጠብቀን። እኔ ለሰዎች መሰናከል መሆን አልፈልግም በምንም ዙሪያ ቢሆን ማለት ነው። እና ለሰዎች መሰናከል አትሁኑ። እኛ ቸርች የምንመጣው ኢየሱስን እንድትሰብክልን ነው እንጂ ይሳካልሃል ይሄን ያህል ገንዘብ ብር አካውንት ውስጥ ይገባል እንድትለን አይደለም። ቁልፉ እሱ ነው። ኢየሱስን እንድትሰብከን ነው። ስለ ኢየሱስ ለመስማት ነው። አይሳካልን ሰርተን እናመጣዋለን። ሰርተን ነው። ጠንቋይ ቤት አይደለም ቸርች። እንዲደረግልህ እንዲትሆናለህ እንዲተደረጋለህ እንድትሰብኩን የምንፈልገው ኢየሱስን ነው። ፖይንት ብራዘር። በቃ ዋናው መሆን ያለበት ራሱ ነገሮች የሚጣፍጡት እስኪ ቀድሞ የነበሩትን ቤተክርስቲያኖች ተመልከቱ። ቤተክርስቲያናት አሁንም ስቲል ኤግዚስት የሚያደርጉ ቤተክርስቲያናት አሉ። ኢየሱስ ብቻውን ሲሰበክ፣ ኢየሱስ ብቻውን ሲነገር፣ ሌሎች ነገሮች ማድመቂያ ሆነው ሲቀጥሉ እንዴት ደስ ይላል መሰላችሁ። አሁን ላይ ይሄንን ልስበክ የሚሉ መጥተዋል። ሰምታችሁ ከሆነ ይሄንን ልስበክ ወይስ ከሰማይ የሚመጣው መገለጥ ይልሃል። እግዚአብሔር ኢየሱስ ክርስቶስ እንድንገልጥ ነው የጠራን። አገልጋዮች ከምትሰሙኝ ካላችሁ ማለት ነው ኢየሱስን እንድናደምቀው ነው የጠራን። ክርስቶስን የፊት ለፊት እንድናደርገው መጀመሪያችን እንድናደርገው ነው የጠራን። ሰዎች የስተት ትምህርትን ሲሞሉ ምን እንደሚሆኑ ታውቃላችሁ? ወደ ክርስቶስ ማደግ ያቆሙና ወደ ተቀባ ሰው ያድጋሉ። ተቀብቷል ብለው ወደ ሰየሙት ሰው ያድጋሉ። ቁርጥ ሰውየውን ነው የሚሆኑት። ቁርጥ ክርስቶስን ሳይሆን ሰውየው ስጋ ለባሹ ራሱን በዚህም በዛም እያደረገ ካብ የሚያደርገውን ሰውዬ ገነን እያደረገ ራሱን በየቦታው የሚሰይመውን ሰውዬ መስለው ክርስቶስን መምሰል አጣዩባቸው። ሰዎቹ የተጠሩት ግን ክርስቶስን ሊመስሉ ነበር። መጀመሪያ
በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የማንን መልክ እንዲመስሉ ልጅ ማን ይባላል? ስሙ ኢየሱስ ክርስቶስ ይባላል እንጂ እንትናን እንዲመስሉ መሬት ላይ ያሉትን ማለት አይደል? በላይ ያለው እንዲመስሉ ነው ሰዎቹ ማለዳ ላይ የተጠሩት። ምን እንደነካቸው አይታወቅም። አሁን እንትናን ነው የሚመስሉ ብዙዎቹ ክርስቶስን ስለመሰለ የተሰቀለው እንድንመስል ጌታ ኢየሱስ ራሱ አይኖቻችንን ይክፈት። የተሰቀለውን ክርስቶስ እንድንሰብክ ብቻ ሳይሆን እንድንመስል የበኩራት አይነት አድርጎ የጠራንን ኢየሱስ እግዚአብሔርን ክርስቶስን በመምሰል የምናድግበት ህይወት እንዲሰጠን የሁል ጊዜ ልመናዬ ነው። አንዳንድ ጴንጤዎች የነብይ መጫወቻ ይሆናሉ። ምክንያቱም የሚደበቅ ሚስጥር የላቸው። የሆነ ሰው ሲያልፍ ሚስጥራቸውን ያውቃል። ስም እንትና ነው አይደል? አዎ እንትና። ለአንዳንድ ሰው ግን ለምንድን ነው መልእክት የማይመጣው ሲባል የሆነ ቦታ ተሸፍኗል። ያስ የሆነ ቦታ ተጋርዷል። እብድ ልብሱን አይለብስ። አይምሮ ሲኖራችሁ ትሸፈናላችሁ፣ ትጋረዳላችሁ። የእግዚአብሔር ክብር የመሸፈን አቅም መንፈሳዊ አባት ሲኖራችሁ ትሸፈናላችሁ፣ ከበር ትደረጋላችሁ። ብር ማጣታችሁን አያውቅም ከዛ ሰው ውጪ በስተቀር ማንም አያውቅም። ሲያያችሁ ሞገስ አለ። የቸርች ነህ አንተ ይላል። የት ነው የምታመልከው? የት ነው የምታገለግለው ይላችሁ። ምክንያቱም ከበር ተደርጋችሁ። ጌታ በዚህ ክብር ይሞላል፣ በዚህ ክብር ይጋርድ፣ በዚህ ክብር ይሸፍን። ብዙዎቻችን የምንሸወደው እዚህ ጋር ነው። ሚስጥሩ ታላቅ ሚስጥር ያለው እዚህ ጋር ነው እና ለማንም ሚስጥራችሁን እየነገራችሁ ስልክ ቁጥራችሁን እዛ ስምህን እንዲጠራ ትፈልጋለህ፣ ስልክ ቁጥር እንዲነግርህ ትፈልጋለህ። እየነገርክ አንተ እያወራህ በየሄድክበት ማትሄድበት ቸርች የለም፣ ማትሄዱበት ቸርች የላችሁም። የራሳችሁ ቋሚ ቸርች እያለ ስንት የተሰራችሁበት ነገር ህይወታችሁ የተቀየረላችሁ እርስ በርስ መያያዝን እርስ በርስ መጸለይን ያንን ሁሉ እየተደረገላችሁ ሌላ ያምራችኋል ማለት ነው። ይሄ ከንቱነት። መንፈሳዊ አባት ይኖራል። ጤንነት እንድናመድ እግዚአብሔር ይፈልጋል። ጤናማ የሆነ ነገር ላይ እንድንሆን እግዚአብሔር ይፈልጋል። ሲመጣ እዚያው ስፍራ ላይ እንዲያገኘን እግዚአብሔር ይፈልጋል። ሰዎች ስሜታቸውን አድሬስ አድርገን ጉባኤውን ስላንጫጫን የተሳካልን እንዳይመስላችሁ። አንዳንድ ጊዜ ቶሎ ላይገባችሁ ይችላል የምናገረው ነገር፣ በኋላ ግን ሳይገባችሁ አይቀርም። ይገባችኋል። ደግሞ በደንብ ነው የሚገባችሁ። ወንድሞችና እህቶች፣ የእግዚአብሔር ቤተሰቦች ቅዱሳን፣ እግዚአብሔር በተአምራቶች በምልክቶች ሊያስተላልፍ የፈለገው ነገር የሰዎችን ፈቃድ አድሬስ አድርጎ ሰዎች የመታዘዝ ምላሽ የፈቃድ ምላሽ እንዲሰጡት ነው። ተአምራት እግዚአብሔር ፈቃዳችን ለማግኘት የሚጠቀምበት መንገድ ነው። ግን አንፎርቹኔትሊ ተአምራቶችን እንደ ሰርከስ ትርኢት የምንከታተል ሰዎች አለ። በቃ እየተገረምን ብቻ ወሬ ያበራል፣ ሽባ ይተረትራል፣ እንዴት አይነት ሰው ነው እያል እየተገረምን የምንመላለስ ብዙ ሰዎች ነን። ሰዎች ስሜታቸውን አድሬስ አድርገን ጉባኤውን ስላንጫጫን የተሳካልን እንዳይመስላችሁ። የተሳካልን ሰዎች የፈቃድ ምላሽ ሲሰጡ፣ እጃቸው ሲዘረጋ፣ እንቅስቃሴ ውስጥ ሲገቡ፣ ተግባር ውስጥ ሲገቡ፣ ያኔ ነው አገልግሎታችን ውጤታማ እንደሆነ የምናውቀው። ኤግዛይትድ ስለሆኑ ሰዎች ስሜታቸው ስለተነካ ሰክሰስፉል እንመስላለን። ስለ ጮሁ ሃሌሉያ ስላሉ ሻውት ስላሉ የአገልግሎት ዋናው ፖይንት ኢየሱስ ነው ብለናል። በሚገርም ሁኔታ ብዙዎች እንደ ልክ ነው እንደ ሰርከስ ትርኢት ነው በዚህ ሰዓት እየተመለከቱ ያሉት። ማለት ነው ማጨብጨብ ነው መጨው ነው ስሜን ጠራ ነው እንትና በዚህ ሆነ ነው። ወደ ቃሉ ብንመለስስ ምን ይሰማቻል? ወደ ኋላ አባቶቻችን ወደ ነበሩበት። ምክንያቱም ይሄኛው ለእግዚአብሔር መንግስት አያበቃንም ነው። ኦኬ ለሚመጣው ለእግዚአብሔር መንግስት አያበቃንም፣ ወደ እርሱ ወደ ክርስቶስ ሙላት አያደርሰንም ነው። እንድናስተውል ጌታ ይፈልጋል። በዚህ ሰዓት አይኖቻችን ተከፍተው አጥረተን እንድናይ እግዚአብሔር ይፈልጋል ማለት ነው። እየመከረን እያስተማረን ይገኛል። በዚህ ቪዲዮ አይ ቲንክ ብዙዎቻችሁ እየተጠቀማችሁ እንደሆነ አስባለሁ። እስኪ በየኮሜንቶቻችሁ አስቀምጡ። እስኪ ደግሞ አንድ በአፈር እያነሳችሁ ቤት እንዲሰጣችሁ ማለት ነው። ከቤታችሁ አፈር ታነሳላችሁ፣ ከዛ ቤት ይሰጣችኋል እግዚአብሔር። እስኪ የሚለውን እንስማ ጋሼ። ቤት ጌታ እንዲሰጣችሁ ትፈልጋላችሁ? አሁን እንደዚህ አድርጉ። ከምትኖሩበት ምድር አፈርን በመያዝ አብራችሁ ጸልዩ። የትኛውን አፈር? ይሄን ወይስ እኔን? የቱን ላቅርብለት? ለሸክላው ባለቤት ቶሎ እንዲሰራበት የምድራዊውን ቤት በምንስ ላግዘው? በዚህ ትንሽ አቅሜ ለባህሩ ጌታ ማንኪያ ላቅርብለት? ቶሎ ይደርስልኛል? እኔ ሳልጠራ ወይ እርሱ ሳይመጣ ይሄ እኮ ያሰጋል። እንዳንተላለፍ ካሰበልኝ ስፍራ ደግሞ እንዳልታጣ ሰማይን ላቆመው ጠጠር ላታውሰው በስማ አንተ ሰው ይሄንን ጥያቄ ቃሉ ሲመልሰው ለዚህ አልተጠራንም ለሚበሰብሰው ለዚህ ፈራሽ ስጋ በቅጽበት ለሚያልፈው እኛ በዚህ ያለነው ክብሩን ልንገልጥ ነው። ጽኑ ነው ቤታችን በደም የገነባው
ሀገሬ ሰማይ ነው እዚያ ልመቻችም። ላስታውስህ ወዳጄ ስፍራን ሊያዘጋጅ ወደ አባቱ የሄደው ጌታችን ኢየሱስ ይመጣል አይቀርም። ሰማይ መቀመጫው ምድር መረገጫው የሆነው እግዚአብሔር ወራሽ አድርጎ ሳለህ ፈራሽ ለሆነው ቤት ፈራሹ ስጋህን በሰራበት አፈር ታስገድደዋለህ? ምን ያለ ሞኝ ነህ? ወራሽ ያደረገ ሕይወቱን ከፍሎ ነው። በደም የዋጀህን በቁሳት መዝነው ሁሉን ያደርግ ዘንድ ቻይ የሆነው እርሱ ዘላለማዊ ነው። የሚገርም መጫወቻ ያደረጉት ህዝቡን እንዳይሰራ ያደረጉት ህዝቡ ሰራተኛ እንዳይሆን እንዲሆን አይፈልጉም። ምክንያቱም እነሱ መጫወቻ ስለሚያደርጉት ማለት ነው፣ ህዝቡ መቀለጃ ስለሚያደርጉት ማለት ነው። ህዝቡ እግዚአብሔር አይኖቻችን ይክፈት። አሁንም ዳግመኛ እዚሁ መስዋዕት ሆነን የምንቀርብ የመስዋዕት በጎች ማለት እነዚህ መሀይሞች የመስዋዕት በጎች ሆነን የምንቀርብ ወየውልን። ክርስቶስ በሚገለጥበት ጊዜ ኢየሱስ ክርስቶስ ምድርን በሚረግጥበት ጊዜ መጥተው ወየውልን ማለት ፈልጋለሁ። የፍርድ ቀን ሳይመጣ እንድናስተውል ጌታ ይርዳ። በጣም የብዙ ሰው ጉድ ያወራ ማለት አይደለም። ሜጀር ፕሮፌት ማለት በጣም የብዙ ሰው ጉድ ያወራ ማለት አይደለም። ሜጀር ፕሮፌት ማለት በረጅም ቮሊዩም ስለ መሲህ ያወሩ ናቸው። ስለ ሰው ህይወት ያወሩ አይደለም። ባለንበት ዘመን ሜጀር ማይነር የሚባል ነገር ብዙ ስላለ ሜጀር ፕሮፌት ምናምን ይባላል። ሜጀር ማይነርም የሚያስብል ስለ መሲህ መምጣት የተናገርክበት መጠን እንጂ በመሰረቱ እግዚአብሔር ሜጀር ማይነርም አላላቸው። ቴዎሎጂካሊ ስንመድባቸው በቴዎሎጂ አሰፋፈር ትላልቅ ቮሊዩም ያላቸው እንደ ኤርሚያስ እንደ ሕዝቅኤል እንደ ዳንኤል እንደ ኢሳያስ ያሉት መጽሐፍቶች ምን እንላቸዋለን? ሜጀር ፕሮፌት እንላቸዋለን። እንደ ኢዩኤል እንደ ሆሴ ያሉት ትናንሽ መጽሐፍቶች እዚህ ጋር መጣ ባቆም የሚባሉት በሙሉ ናሆም የሚባሉት በሙሉ ምንድናቸው? ማይነር ፕሮፌት ወይ ደግሞ ማይነር ፕሮፌሲ ይባላሉ። በዛ ይከፈላል። እኚህ እዚህ ዘመን መጥቶ እንደሚጮውብን ኦኬ ሜጀር ዋን ፕሮፌሳይ ሜጀር ዋን እንደሚሉት አይደለም። ጄነራል ፕሮፌት ብሏል ጆይ ጭሮ ማለት ነው። ወገኖች ሜጀር እና ማይነር ተብሎ የተማርንበት ቴዎሎጂ ትምህርት ቤቶች ወይም ደግሞ ባይብል ኮሌጆች ውስጥ የምትማሩት በጻፉት መጽሐፍት ልክ ነው። ኦኬ ደቂቃንና ታላላቅ ነቢያቶች ተብሎ የሚከፈሉት እነ ኢሳያስ እነ ሕዝቅኤል ትላልቅ ነቢያት ወይም ደግሞ ኃያላን ነቢያት ነው የሚባሉት በመጻፉት መጽሐፍት ልክ እንጂ በሰውነታቸው ልክ አይደለም፣ ወይም በገዘፉት ልክ ወይም በመገለጣቸው ብዛት አይደለም። ነገራችን ላይ መገለጥ ሲገለጥላችሁ ራሱ እንደ ጳውሎስ መሆን ያለባችሁ። ኦኬ እንዳልታበይ እኮ ነው ያለው ሁለተኛ ቆሮንቶስ ምዕራፍ 4 ላይ በተለይ ቁጥር 6-7 ትልቅ መገለጥን አየዋል። ነገር ግን እንዳልታበይ እግዚአብሔር ለሥጋዬ መጎሰሚያን ሰጠኛል፣ የሰይጣንን መጎሰሚያ እንዳትታበይ ያደርጋል። እግዚአብሔርን ዓለም ሰጠኝ። ምክንያቱም ትልቁን ዓለም ነው ያየው፣ የእግዚአብሔርን ፕሬዘንስ ነው ያየው። መገለጥ እንዲያስታበይን አይደለም። ኦኬ ሜጀር ዋን ተብለን እንድንጠራበት አይደለም የሚያደርገን። የክርስቶስ ባይዘው ሰው ባደገ ቁጥር ዝቅ ነው የሚለው፣ ዛፍ ፍሬም ባፈራ ቁጥር ቤንድ እንደሚያደርግ ማለት ነው። ሰላም ናቸው ወገኖች። ነብይ ነን የሚሉት ጋር አትሂዱ ያልኳችሁ በምክንያት ነው። መጸለይ አይደል የምትፈልጉት? አዳራሽ አለ። መቼም መካነ ኢየሱስ ቤተክርስቲያን ከሆነ የቀድሞ አባልነታችሁ እዛ ተመለሱ። ከቃልዮት ወጣችሁ ከሆነ ነቢያት ነን የሚሉት ጋር መሄድ የለመዳችሁት ወደ ቃልዮት ተመለሱ። ከመሰረተ ክርስቶስ ወጣችሁ ከሆነ ተመለሱ፣ ይመሯችኋል። ምንም ችግር የለም። እነሱንም እግዚአብሔር ያንቃ፣ እናንተንም እግዚአብሔር ልብ ይስጣችሁ። ምን ፍለጋ ነው ነብይ ነን የሚሉት ጋር የምትሄዱት? አስራትም በኩራትም መባም ካለ ለቀድሞዎቹ ለትራዲሽናል ቸርቾች ለወንጌል አማኞች ቸርቾች ማለት ነው ብትሰጡ ይሻላችኋል። ጌታ መምጫው ቀርቧል። እውነት ነው። ጸጋው ነው አለ፣ መግለጥ ነው አለ። ከነሱ የበለጠ የጠራ የጸዳ መልእክት አለ። ጸጋ ተቃዋሚ አይደለሁም፣ ግን ነብይ ነኝ ብሎ ታይትል አውጥቶ ቀበሌ ሄዶ ላይሰንስ አውጥቶ አዳራሽ ተከራይቶ ጉባኤ መክፈት በጣም ስህተት ነው። በጣም ስህተት ነው። እልም ያለ ስህተት ነው እንጂ አጋንንታዊም ጭምር ነው። አሁን የምናየው ቪዲዮ በጣም አስፈሪና በጣም ከባድ የሚሆን ነው። በተለይ ባለፈው አሳይቻቸዋለሁ። እዩ ጩፋ በራሱ አዳራሽ ሲመለክ ማለት ነው፣ ህዝቡ ሲያመልከው ሲዳሰሰው ልክ እንደ ኢየሱስ ጨርቁን ነክታ እንደተፈወሰች እዛ ማርቆስ ወንጌል ምዕራፍ 5 ቁጥር 5 ላይ እንዳለችው ሴት እነሱም ጨርቁን ሊነኩ ሊዳሰሱት በጣም ይጋፋሉ። ህዝቡ ደግሞ የሱ ቦዲጋርድ የሚባሉት ደግሞ አንስቶ ያፈርጧቸዋል። የእግዚአብሔር ኃይል እና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ኃይልን ከዚህ ነጥለ ነው ወንበር ማተራመስ ከሆነ መገጫጨት ከሆነ ትንኝ የማባረር ያህል ጃኬት እያወዛወዙ ጉባኤን ወዲያና ወዲህ ማዘናፈል ከሆነ እሱን ሌላ መጽሐፍ ላይ ፈልጉት ሰዎች። እውነት ነው፣ ሌላ መጽሐፍ ላይ ነው ያለው። በፍጹም የእግዚአብሔር ቃል በየትኛውም ስፍራ አንድ ማስረጃ ያልሰጠበትን ከየት እንዳመጡት እንኳን ሰዎች ያልተለማመዱትን አጓጉል ነገር እሱን ነው ኃይል የሚሉት። ምን እንዲህ አዳልጦም ትወድቃለህ፣ በጠምሻም ሊጥልህ ይችላል፣ ሌላም ኃይል ሊያንከባልልህ ይችላል። ተንከባሉ ለመነሳት እሱን እኮ ምንም ሊያደርግ ይችላል። የሆነ ንፋስ የሆነ አድማ መበተኛ እኮ ሊያንደፋድፍህ ይችላል።
በውሃ ኃይል ማንም ሊጥልህ ይችላል። መጣል ነው ቁም ነገሩ እዴ ፈልቅቆ እኮ ማውጣት ነው። እግዚአብሔር ከጨለማው ኃይል ማትረፍ እኮ ነው ስራው። ወደ እግዚአብሔር ልጅ መንግስት እኮ ሊያፈልሰን ነው የእግዚአብሔር ልጅ ኢየሱስ የሞተው። ይሄ የምስራች ሰው ተነግሮት እግዚአብሔር ያደረገለትን ምህረት አውቆ ከእግዚአብሔር ጋር ታርቆ የሚድንበት እውነት ነው በክርስቶስ የተገለጠ። የእግዚአብሔር ኃይል ይሄ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። አሜን። እና ክርስቶስ ለአንዳንድ ሰው ኩስስ ይልበታል። በመንፈስ ቅዱስ ስም፣ መንፈስ ቅዱስ ነው አልላችሁም፣ በመንፈስ ቅዱስ ስም የሚደረጉ ግርግሮች ክርስቶስን ሸፍነውታል። በጥልቀት የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳን ሥራ እንዳይነገር ላዩን ዝም ብለን ክርስቶስ እንደ አንድ ሐኪም፣ ክርስቶስ እንደ አንድ ጠንቋይ፣ ክርስቶስ እንደ አንድ የሆነ ጊዜያዊ መፍትሄ ሰጪ ምድራዊ ተስፋ እስኪሆን ድረስ ሰዎች ያንን ብቻ እንዲያስቡ በጥልቀትም እንዳያዩት አዳነኝም ቢሉ ደህንነት እንዳይገባቸው በጣም ብዙ ሰው በሚገርም አይነት አለማስተዋል ውስጥ ይመላለሳል። ወገኖቼ ጌታ ኢየሱስ ክርስቶስን ብሉይ የሚያደርግ ሐዲስ የለም። ጌታ ኢየሱስ ክርስቶስን የሚያደበዝዝ የትኛውም አይነት ጸጋ የለም። መንፈስ ቅዱስም ቢሆን ክርስቶስን ለማክበር ሰዎችን ወደ እውነት ለመምራት የተገለጠ የእግዚአብሔር ኃይል እንጂ ኢየሱስ ክርስቶስን በማኮሰስ ግለሰብና አገልጋይ ቁንጮ ለማድረግ የተገለጠ ሌላ ማለት አይደለም። ይህንን ማስተዋል ያስፈልጋል ወገኖቼ። ኢየሱስ ክርስቶስ በተሰበከበት የእግዚአብሔር ኃይል ነው የሚንቀሳቀሰው። በጽድቅ እሱን መናገር ከተቻለ የእግዚአብሔር ኃይል ነው ሰዎችን የሚያድን የሚታደግ የሚነጥቅ ከዓለማመን ጨለማ ከኃጢአት ኃይል በዚህ ዓለም ካለ ብዙ ነገር እንዲህ የሚነጥቅ የእግዚአብሔር ኃይል ነው እየተንቀሳቀሰ ያለው። እሱን መርሳት የለብን። ኃይል በሌላ ግርግር መተካት የለበትም። ይህን አስተውል። እግዚአብሔር ጥበብ ክርስቶስ ኢየሱስ፣ የእግዚአብሔርም ኃይል ለማዳን ነው ባይዘው ሊያድነን የተገለጠው። የእግዚአብሔር ኃይል ደግሞ ክርስቶስ ነው። የእግዚአብሔር ጥበብ ክርስቶስ ነው። ወዴት ነው የምናየው? ሲጀመር የጠራንን ጌታ በማየት ነው። ልክ በጣም በቀላሉ ዕብራውያን 11ን ጨርሳችሁ ዕብራውያን 12ን ስትመጡ ክርስቶስን በፊታችን ያለውን ቀድሞ የገባውን የሃይማኖታችንን መስራች የሃይማኖታችን ሐዋርያ የሆነውን ክርስቶስ እንድንመለከት ነው የሚያስተምረን። በጸጋው በትዕግስት እንድንሮጥ ነው የሚያስተምረን። ረጅም ርቀት ነው ክርስትና። እየጨፈርን የሆነ ኃይል እየተባለ ውፍ እየተባለ የሚጫወትበት አይደለም። ክርስትና መቀለጃው ነው። ልክ እንደዚህ ነው መቀለጃ ያደረጉት። ተመልከቱ። በክርስቶስ ፈንታ ጩፋ ሲመለክ ማለት ነው። ተመልከቱ። እጅግ በጣም ከምንወደውና ከምናከብረው እግዚአብሔር በኃይል ከቀባውና ከሚሰራበት ከታላቁ የእግዚአብሔር ሰው የእግዚአብሔር አንደበት ከሆነው ከነቢዩ እዩ ጩፋ ጋር ሃሌሉያ፣ በጌታ በኢየሱስ ከዚህ በላይ አምልኮ አለ ወገኖች። ተመልከቱ። አሁን ዲስፕሬት ነው የሚያደርገው በጣም ተመልከቱ። ልብሱን ለመንካት ምን ያህል እንደሚጋፉ እናቶች፣ ትልልቅ እናቶች። ጌታ ክርስቶስ ኢየሱስ ተመልከቱ። ጌታ ሲመጣ እንዲህ ይሁን ሰው በእውነት ሰው እንዲህ ይሁን። ጌታ ሲመጣ እንደዚህ እናመልኮ ይሁን፣ እንደዚህ ፈራ ይሁን፣ እንደዚህ እንሆን ይሁን። እኔ በጣም ያሳስበኛል ወገኖች። ማስተዋል እግዚአብሔር ይስጠን። ክርስቶስ ሊገለጥ ቀርቧል። ለዚህ ሰዓቲቱንም ቀናቲቱንም አታውቁም እንግዲህ ንቁ ብሎ የሚያስጠነቅቀን በማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 12 እንድንጠነቀቅ ነው የሚያሳስበን። ሰዓቲቱን አናውቅም። አወር ክርስቶስ የሚገለጥበት ሰዓት አናውቅም። እንድናስተውል ጌታ ይርዳ። ይህንን ቪዲዮ ለብዙዎች እንድታርሱ ማስተማሪያ እንድታደርጉት ላይክ ማድረጋችሁን እንዳትረሱ። በጌታ ፍቅር ላሳስባችሁ። አብራችሁኝ የምትቆሙ ለእውነት የቆማችሁ ብቻ። በሌላ ፕሮግራም አገኛችኋለሁ። የጌታን ጸጋና መንፈስ ያግዘን። ሁላችንን ሰላሙ ነው።